ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት በል። ሰላምን፣ ፍቅርን፣ አንድነትን ለሁላችን ያብዛልን። ዛሬ ይዘንላችሁ የመጣ ነው በጣም ደስ የሚል እይታ ነው። ደስ በሚል ነገር እንደሚያልቅም ተስፋ አለን። ሉሊት በድንገት ፌንት ነቅላ ነበር። ያፌትና ኤፍራታ እንደሚጋቡ ስትሰማ ፌንት ነቀለች። እውነታውም ተነገራት። ቤዛ ለናታን እርዳታ አደረገችለት። ቀለበትንና እንዲሁም ኤፍራታን ማግኘት እንደሚችል የግሉ ማድረግ እንደሚችል ነገረችው። ነፃም አደረገችው። ሔዋን ራሷን አደጋ ላይ ጥላ ኤፍ ዋለችበት ድረስ ሄዳ ምን እንደሆነች ልጠይቃትና እኔንም ወደ ሴቶቹ ሊቀላቅለኝ እንደሆነ ነገረቻት። ኤፍራታም ራሽን አደጋ ላይ አትጣይ፣ እዛ ውስጥ ከገባሽ መውጫ የለሽም ስትላትም አንቺ ብቻ እህትሽን አደራ እህትሽን እንዳትረሻት በማለትም ታስጠነቅቃትና በድንገት ትወጣለች። በአስገራሚ ሁኔታ ሁለቱም ፋሚሊዎች የናታንም እንዲሁም ደግሞ ገነት ከነ ቤተሰቧ ወደ ልጇ ሰርግ ልትታደም ጎራ እያለች ነው። የያፌት ያክስት ልጅ ያፌትን በአይነ ቁራኛ እየተከታተለው ነው። ያፌትም ደግሞ እናቴ ትሙት እገልሃለሁ፣ ጽዮንን ብትመኝ እገልሃለሁ፣ ጽዮን የናታን ማወራረጃ ናት ይላል። ጽዮንን ለበቀል መጠቀሚያ ሊያደርጋት ነው። እኔ እንደመሰለኝ እህቱ ስለሆነች እህቱን እንዲነካበት ስለማይፈልግ ነበር። ነገር ግን እንዳየሁት ከሆነ ጽዮንን መጠቀሚያ ሊያደርጋት ፈልጓል። የያፌት አክስት ለምን እንደዚህ ሰርጉ ሊፋጠን ቻለ በማለትም ኤፍራታን ስትጠይቃት ድንገት ያፌት ይመጣል። ያፌትም አክስቴ ምን ሆነሽ ነው? ተረጋጊ፣ ይሄ ሁሉ ጥያቄ አደራረብሽባት እኮ ረጋ ሰከን በይ እንጂ በማለትም 4 ነጥብ ይዘጋና ምን እያልክ ነው? ረጋ ብላ ነው ያወራችው በማለትም ኤፍራታ ምንም ያለችው ነገር የለም ወቅታዊ ነገሮች ነው የጠየቀችው በማለት ትለዋለች። እሱም ንዴቱን ተቆጣጥሮ ይቆያል። ቤዛ፣ ናታን እንዲሁም ጽዮን ወደ ሰርጉ መድረክ ጎራ አሉ። ወደ ሰርጉ መድረክ በሚመጡበት ሰዓት ናታን ራስክን ተቆጣጠር፣ ናታን ድርጊቶችን እንዳታበላሽ እያለች ከጎኑ ሆና ቤዛ ናታንን እየወተወተችውና ናታንን እያሳመነችው ትገኛለች። የቤዛ ገጸ ባህሪ መቀየር ለሁላችንም አስደማሚ ይሆናል። ሰርጉ ላይም እንደመጡ የናታን ያክስት ልጅና ማስቲካውን ቀጭቋ እያደረገ እንግዶች መጥተዋል እነ ናታን ይለዋል። በሚገርም ሁኔታ በደስታ ፈንጠዝልና ወደ መድረኩ ይመጣል። እንኳን ደህና መጣችሁ በማለትም የናታንን ፊት ይመለከታል። ናታን ሲያለቅስ፣ ናታን ሲያዝን፣ ናታን ሲበሳጭ ማየት ምኞቱ ነበር። ነገር ግን ናታን በውስጡ ንቅ አድርጎ ይዞ ችግሩን ችግር አድርጎ ችግሩን እንዴት አድርጎ መፍታት እንዳለበት እያሰበ ተወያይተው ነበረ። ቢኒያም ናታን የተወያዩት ነገር ኤፍራታን የግሉ እንደሚያረጋትና ቤዛ የሰጠችውን ቀለበት እንደሚያደርግላትም ንግግር አድርገዋል። የናታን ያክስት ልጅ ጽዮንን ስለሚወዳት በሱ በኩል መጠቀሚያ አድርገውት ለበቀል ሬዲ ዝግጁ ሆነው ሰርጉን ለማበላሸት ቀለበት ፕሮግራም ለማበላሸት ዝግጅት ላይ ሳሉ ሁለተኛ እንግዶች ቢኒያም፣ ገነት እንዲሁም ዳግም ይመጣሉ። አማቼ እንኳን ደህና መጣሽ በማለትም አቀባበል ያደርጋል። ያፌት አእምሮ ሁላ በተንኮልና በእልህ በጭካኔ የተሞላ ነው። ያፌት ከጀርባው ምን ነገር ቢኖር ነው ጨካኝ ሊሆን የቻለው? አንድ ሰው ጨካኝ ሊሆን የሚችለው ከጀርባው የሆነ ፖይንት ነገር ሲኖር ነው። ያንን ጭካኔ ግን በበቀል ሳይሆን በብልሃት ፈቶት ቢሆን በጣም የተሻለ ነበረ። ነገር ግን ወደፊትም ብልሃቱ እስከ መጨረሻ ይሄዳል። መጥፎ ሰዎች በመጥፎ ስራቸው መቆየት አይችሉም። ስለዚህ ወደ ጥሩ ነገር እንደሚመለስ ሙሉ ተስፋ አለን። ኤፍራታም ዋጥ አድርጋ በልህና በእንባ ተውጣ የኔ ጨረቃ ምንድነው በማለትም ስትጠይቃት ትደነግጥና ወደ ናታን ሀሳብ ትሄዳለች። እንዲሁም ደግሞ ናታንዬ
ልጅ ሊኖረን ይችላል። ተስፋ አለኝ። ተስፋ እንዳቆርጥብኝ የኔ ጨረቃ፣ የኔ ምስጢረኛ በማለትም ራሷን በራሷ ወደ ደስታ መንገድ ትመራለች። የናታን ያክስት ልጅ በጣም ነገሮችን ትኩረት እያደረገባቸውና ጽዮንን ለማግኘት ረዳታን እያደረገ ይገኛል። ያፌት እኔንም እንደሚገድለኝና እንደማይራራልኝ በማለትም አንዳንድ ነገሮችን ለኤፍራታ ቢነግራትም ኤፍራታ እንዴት በማለትም ጥያቄ ውስጥ ገብታለች። የሰርጉ ታዳሚዎች ከተሰባሰቡ በኋላ የሃይላንድ ውሃዎችን በማዘጋጀት ላይ ያሉት እነ ቤዛ እንዲሁም ቢኒያም ያፌት እኛ መልካም ሰው ያሳደገን ስለሆንን በወግ ማዕረግ ያደገን ስለሆንን ሕግና ደንባችንን እናከብራለን በማለት ለእናትየዋ ለገነት የጋቢ ስጦታ ይሰጣታል። እዚህ ጋር እናትነት ክብር ነው። እናትነት ከምንም በላይ ነው። እግሯንም ጎንበስ ብሎ በመሳም ላይ ሳለ ኤፍራታም እናትነቷን በውስጧ ይዛ እናቷን እግር ትስማለች። ገነትም ደስ እያላት አይኗን ታያታለች። እናት ለዘላለም ትኑር። በዚህ ሰርግ ሁኔታ ላይ በጣም አስደማሚና አስደንጋጭ ክስተት እንደሚከሰት ሁላችንም በጉጉት እየጠበቅነው ነበረ። ዋው የሚያስብል ሂደት ነው። መጨረሻው ይመር። ውድ ተመልካቾቻችን ቤታችንን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በጣም ደስ የሚል አስተያየት ነው። ያው አስተያየት መስጠት ላይ ትንሽ ዝቅ ያልኩ ስለሆነ እንጂ ብዙ አስተያየት መስጠት ይቻላል። ያፌት ደንግጧል፣ ፈርቷል፣ ፍርሃት ይሰማዋል። ምክንያቱም በእውነተኛ ነገር ላይ ያልተመሰረተ ሰው ፍርሃት፣ ጭንቀት ያካተተ ያማከለ ነው። ያፌት የተጨነቀበት ምክንያት ምንድን ነው? የአክስቱ ልጅም አጎቴ ዘመዴ ይችን ውሃ ጠጣ አድርጋት የተጨነቅ ትመስላለህ በማለትም ውሃ ሲሰጠው ይጠጣውና ኤፍራታን የሚያረጋት ያሳጠዋል። ቀለበትን ይዞ ዘወር ብሎ ለማድረግም ሙከራ ያደርጋል። ናታንም አይኑ ደም ይለብሳል። ቀለበት ይዞ በርከክ ሲል ያፌት የናታን ፊትና ገጸ ባህሪ በጣም ይቀያየራል። የሚወዱትን ሰው ፊት ለፊት እያዩ ለመዳር መዘጋጀትና ማሰብ በጣም ከባድ ነው ለናታን። እንዲሁም በዙሪያው ላሉት የያፌት መውደቅ ደስታ ነው። ለተመልካቾችም በጣም ደስታን ያሳያል። እና ውድና ተመልካቾቻችን በስተመጨረሻም ናታን ፌንት ነግሯል። ሰርጉም መጨረሻው ምን ይሆን የሚለውን አብረን እናያለን። የያፌት አክስት ነገሮችን ብታቅ ምን ልታረግ ትችላለች? ኤፍራታ እልኋን በውስጧ ይዛ ሰርጉን ለመሰረግ የወሰነችበት ምክንያት ለሔዋን ብትነግራት ምን ይፈጠር ነበር? እና ውድ ተመልካቾቻችን በዚህ ውስጥ የምንማራቸው ነገሮች ምንድን ናቸው? አንደኛ በእውነት ላይ ያልተመሰረተ ነገሮች ጽናት እንደሌላቸው፣ ጥንካሬ እንደሌላቸው፣ ቆይታም እንደሌላቸው ያሳያል። እንዲሁም ደግሞ እውነተኛ ፍቅርን ምንም ነገር ሊለየውና ሊያለያየው ሊያስቀረው አይችልም። ነገሮች፣ ፈተናዎች ሊበዙ ይችላሉ። ነገር ግን በትዕግስት ነገሮችን በብልሃት ከያዝን ልክ እንደ ኤፍራታ ህይወቷን ታገኛለች። በቀጣይ ናታንና ኤፍራታ ተጋብተው እንደምናይ ተስፋ አለን። ውድና የተከበራችሁ ውድ የሀገሬ ልጆች ሰላምን፣ ፍቅር እንደሁላችሁ ተመኘሁኝ። ከምናያቸው ነገሮች ትምህርት አዘል የሆኑትን ፖይንት ነገሮችን እየወሰደን እንማርበት። ከዚህ ላይ ምን ተማራችሁ? የተማርኩት እኔ እህትነት እንደሚበልጥ፣ ቤዛ ገጸ ባህሪዋን ቀይራ ለእህቷ ማሰቧ፣ እንዲሁም ደግሞ ለምትወደው ናታን ራሷን መስዋዕት ማድረጓ፣ ኤፍራታ ለምትወደው ናታን እንዲሁም ለቤተሰቦቿ ዋጋ መክፈሏ፣ ቢኒያም ለጓደኛው ዋጋ መክፈሉ፣ ገነት እናትነት ምን እንደሆነ ማሳያ ናት። እንዲሁም ደግሞ ጽዮን በፍቅር ውስጥ ሰውን ማጥመድ እንደሚቻልም ያሳያል። የያፌት አክስት ልጅ ጽዮንን ስለሚወዳት ታዟታል። ምንም ሳያንገራግር ውሃውን እንዲሰጥ አድርገዋለች።
አሁን ላይ ሉሊት ደግሞ ግራ ገብቷታል። ግራ የገባው ሰው የሚያደርገውንና የሚናገረውን አያውቅም። ስለዚህ ግራ ከመጋባት የምናናቀውን ነገር ከመናገር እንቆጠብ። ሰላም ሁሉ ለሁላችሁ ተመኘ።